ብዙነሽ መታለች። እሳት በልታ እሳት ጎርሳ ከች በኮረኮንች ብላለች። እንዲሁ በጣም ተቆጥታለች። በጣም የስድብ ናዳ ለቃለች። አይዞሽ አይዞሽ ፍቅርዬም አልቀረችም እንግዲህ ስትጥረገረግ ማለት ነው። እና አብርሃም ሲነካ ድሮም እንዲህ ነው የሚያስጨረጭርሽ አንቺ ማለት ነው። ሌላ ሰዎች ሲነኩ ግን ወይ ሰፈር አትኖሪም ወይ ቤት አትኖሪም፣ ብቻ ወይ በስራ ቢዚ ትሆኛለሽ ምናምን ነገር። የአብርሃም የወንድምሽ ጉዳይ ሲሆን ግን በቃ ስራውን ሁላ እርግፍ አድርገሽ እሳት ጎርሰሽ አይደል የምትመጪው። አይዞሽ። ለማንኛውም የልዩ እናት ናት። ምንም እሱን የሚጎዳ ነገር ምንም አንዳች ነገር ያደረገችው ነገር የለም። ምናልባት እሱን የሚጠቅምና ነገ ህይወቱን የሚያስተካክልበት ልጁን እንዲያሳድግ የሚያደርግ ድርጊት ነው ያደረጉት ሁለቱም ማለት ነው። እና ሄርሜላን በዚህ ልክ ለሄርሜላ ተቆርቁረሽ የእሱን ብቻ ህይወት ብቻ ሳይሆን የእሷንም ነው እንክትክቱን ያወጣችሁ እያልሽ ነው አይደለ? እሷም አለች አይደል እንዴ በዚህ ልክ እስከ ዛሬ ስታስለቅሳት የኖረችው። ሄርሜላ ምንድን ነው እስኪ እዚህ ሚዲያ ላይ መጣ ምንድን ነው ያስተማረችው? ምን አይታችኋል ከሄርሜላ? የምሬን ነው የምላችሁ። ምንድን ነው እስኪ ከሄርሜላ ምን ቁም ነገር ጨበጣችሁ? እዚህ ሚዲያ ላይ ስትመጣ እኮ ሄርሜላ የሰውን ባል ነው ቀምታ ይመጣችሁ አይደል እንዴ? የሰው ባል መቀማትና ከሰው ባል ጋር መሽለጥለጥን ነው እያስተማረች ያለችው ሄርሜላ ማለት ነው። ሩታ ከሆነ እኮ ስንትና ስንት ተነግሮ የማያልቅለት ስራ እኮ የሰራች ናት ሚዲያ ላይ ማለት ነው። የስንትና ስንት ህይወት የቀየረች። አንቺም በተጨማሪው ወደ ሚዲያ የመጣሽው በሩታ ምክንያት ነው ቢገባሽ ማለት ነው። እዚች ጋር አሁን አፍሽን ሹል አድርገሽ የሩታ ነገር ሲሆን እንቅልፍ እንኳን ተኝታ አታድርም እኮ ብዙ ማለት ነው። ህርቁ ራሱ የማስመሰል እንደሆነ ማንኛችንም ሰው እናውቃለን። በዚህ አጋጣሚ ማለት ነው የሄርሜላ እንባ ነው የምን እንባ። ሩታም አለች አይደል እንደ እስከ ዛሬ ከልጇ ጋር የምታነባው። የሄርሜላ እንባ ምን አድርጋ ነው ሄርሜላ በዚህ ልክ እናንተ እንደዚህ